የግብፁ ውጭ ጉዳይ ሚኒስትር ስለ ቀይ ባህር አስተዳደር በገለጸበት ወቅት እንደ አንድ ጥቁር ሰው መግቢያ ምን ውስጥ ልግባ የሚያሰኝ ነው። ቀይ ባህር ኢሴንሺያሊ አለስ የግብፅና የሳዑዲ አረቢያ ነው የቀይ ባህር ጉዳይ በዋነኛነት የግብፅና የሳዑዲ አረቢያ ነው አለ። ስለዚህ እዚህ ውስጥ የምንረዳው ምንድን ነው? እንደ አንድ ጥቁር ሰው ሆነ ስትመለከተው እየተካለለ እዚህ ምስራቅ አፍሪካ አካባቢ ደግሞ የፖለቲካ ትኩሳቱ ከፍ እያለ ይመስላል። በተለይ ከባህር ወደብ ከማግኘት ጋር ተያይዞ ሰሞኑን የዩጋንዳው ፕሬዝዳንት በአገራቸው የቴሌቪዥን ጣቢያ ላይ በቀጥታ ስርጭት ቃለ ምልልስ ነበራቸውና እዛ ላይ የተናገሩት ነገር በኬንያ በኩል ቁጣን እየቀሰቀሰ ነው የሚገኘው። ቀይ ባህር የህንድ ውቅያኖስን የማግኘት ፍላጎት እንዳላቸው ተናግረዋል። ነገር ግን ይሄ የህንድ ውቅያኖስን የባህር በር የማግኘት ፍላጎታቸው እንዴት ነው ተግባራዊ የሚደረገው የሚለውን ነገር በተመለከተ አሁንም የጦርነት ስጋት እዚህ ምስራቅ አፍሪካ ላይ ሊያጠላ ነው ወይ የሚል ጥያቄ እያስነሳ ነው የሚገኘው። ሙሴቬኒ ይችላሉ ወይ ነው የምርጫ ቀስቀሳ ነው። ሰሞኑን ደግሞ ድጋሚ ለስንተኛ ጊዜ ለመወዳደር ዱብ እያሉ ነው ሙሴቬኒ። አሁን ባለው ዓለም በሚገዛበት ህግ መሰረት ቁጥሩን ማን ሰው ጉግል ማድረግ ይችላል። በአሁኑ ሰዓት እኮ እንዲህ አይነት መሰረታዊ ነገሮች ሰው ጉግል አድርጎ ማግኘት ይችላል። ከ20 እስከ 30 እስከ 32 ኪሎ ሜትር ድረስ የባህር ጠረፍ ያላቸው ሀገራት የውሃ ግዛታቸው ነው። ያ የውሃ ግዛታቸው ነው። ልክ እንደ መሬት ግዛት ማለት ነው እኮ ከወደብ ከደረቅ መሬትህ እስከ 32 ኪሎ ሜትር መሬታቸው ወደ ውስጥ እስከ 32 ኪሎ ሜትር ሳምቲንግ ገብተህ ያለው የነሱ የውሃ ድንበር ነው። ስለዚህ በዚህ ውስጥ የማንም ሀገር መርከብ ማለፍ አይችልም ያለዚህ ሀገር ፍቃድ። እንዴት አድርገ ሶማሌ በእናንተ ሳሎን ገብቼ እንደምን አላችሁ ብዬ ልሄድ አልችልም። የኔ ፍቃድ ካለ ብቻ ነው እስኪ ያስገቡት እንድል። ወይም እና ይሄ ነው ያ የውሃ ግዛት እንግዲህ ከጠረፋቸው ትይዩ ባለው ያለው የውሃ ክፍል ማለት ነው። ይሄ እኮ ማለት ከመሬታቸው ጋር ይሄ እኮ ማለት እዚህ ምስራቅ አፍሪካ ላይ ካነሳን እኮ ከፍተኛው ሀብታም ሀገር እኮ ሶማሌ ነው የምትሆነው። የሶማሌ ጠረፍ እኮ በጣም ሰፊ ነው። በዛ በግራም በላይም በታችም በዛው መጠን ከመሬታቸው ጋር ትይዩ በሆነው የውሃ ክፍል ያ ድንበራቸው ነው የውሃ። ከዛ ያ ድንበራቸው 32 ኪሎ ሜትር ላይ አበቃ እንበል። እሺ እንደገና አሁን ከዛው ከመሬት ጠረፍ ትነሳና ወደ ባህሩ 350 ወይም 360 ኪሎ ሜትር ድረስ ያለው የዛ ሀገር ትይዩ ከመሬት ትይዩ ያለው የዛ ሀገር የኢኮኖሚ ዞን ነው። ዓለም አቀፍ የመርከቦች ትልልፍ እንደተጠበቀ ሆነው አሳውን ማውጣት እዛ መተህ አሳ ማደን አትችልም። ሀገር እንደገባ ነው የሚቆጠረው። ሀገር ይገብታ ያንተ ኢኮኖሚ ዞን ነው። ላንቁሳ ኮንክማ ድንበር ውስጥም አልፎ መጥቶ ከፈለገው እንትን መሬትህም ላይ ዘርዘርቶ ሊያበቅልብ ይችላል። አልፎ ያጁ ግን በዚህ ያንተ ኢኮኖሚ ዞን ያለው አሳውን ብትበላ አንተ ነህ። ውስጥ ያለው ተፈጥሮ ነዳጅ ጋዝና ነዳጅ በአብዛኛው ባህርና ውቅያኖስ ውስጥ ነው የሚገኙት። እንደውም ለማሳያ እስራኤል ብዙ ጊዜ አልነበራትም ነዳጅና ጋዝ እና አንዳንዶች ሲናገሩ እንደ ሙሴ እንዴት አንድ ትልቅ ጄኔራል እንዴት ይሄን ሳተ፣ እንዴት እስራኤላውያንን ነዳጅና ጋዝ በሞላበት አገር ላይ አላሰፈራቸው ግዛት ውስጥ እንዴት ያ የሌለበት ቦታ ላይ አስቀመጠ እያሉ እንደ ቀልድ እንትን የሚሉ ነበሩ። አሁን እስራኤል ሁለት ቦታ ላይ ነው ያላት። በዛ በኩል ከሊባኖስ ጋር በምትጋራው ሁለት ቦታ ከፍተኛ ትሪሊዮን ጫማ የሚቆጠር የተፈጥሮ ነዳጅ በማውጣቷ በፊት ሁላችንም እንደምናውቀው በዚህ በግብጽ ጸደይ ነው ይባል ምንድነው በአረብ ጸደይ በዛን ጊዜ ሁሉ ወደ እስራኤል ከግብጽ ነበር ወደ እስራኤል የሚሄዱ ጋዝ ሁሉም በየቤት ጋዝ ያው በቧንቧ ነው ይመጣል። ለኩሳ አብስለ ጠብሰን ብትበላ ኦልሞስት የግብጽ ነው ማለት ይችላል። ስለዚህ ያን ጊዜ የሙስሊም ወንድማማች ብራዘርስ የሚባል ወደ ስልጣኑ እየመጡ ስለነበረ ይሄዱ ይበጥሱት ነበር እንትኑ
ይሰብሩታል የጋዝ መስመሩን አዎ እና በዛን ጊዜ በሰማይ ነፍሳቸውን ይማርና ማን ነበሩ ሙርሲ ይታገሉ ነበር ይገርማል ያንን በእስራኤልና በግብጽ መካከል ያለውን ግንኙነት ለመጠበቅ የአሜሪካም ገንዘብ ይቀራል እንጂ እሱ ከሆነ አንድ መጠበቂያ መንገድ ነው ማለት ነገር ነው ግን ጭንቅላታቸው የዞረ እንትኖች ያደረጉ ችግር ይፈጥሩ ነበር አሁን ቲር ሰርፕራይዝ ከእስራኤል ወደ ግብጽ በቢሊዮን ሜትር ኩብ የሚቆጠር ጋዝ ነው የሚገባው ከእስራኤል ወደ ግብጽ ፍጆቷ ከፍተኛ ነው ስለዚህ መልል ነው ከፍተኛ ሀብት ነው ማለት ነው ኤክስክሉሲቭ ኢኮኖሚክ ዞን እኮ አሁን እኮ በተወሰነ ደረጃ እኮ ሀገር እኮ ነው ያ መሬት ይሄ አሁን ባህር በሩ የምትለው እኮ ይሄን ያለ የተፈጥሮ ሀብትና ከፍተኛ የኢኮኖሚ ጥቅም የሚገኝበት ስለሆነ እንደ ሀገራቸው ይቆጥሩት አካባቢው ድንበሩ ቅድም የነገርኩ ድንበር ሀገራቸው ነው የውሃ ድንበራቸው ነው ታዲያ ባህር ላይ ለምን የምታቋቁመው ያንን ለመጠበቅ ነውና ስለዚህ ይሄ ነው ከዛም በተጨማሪ እስከ 3 እንግዲህ መሃል ድረስ ደግሞ 360 ኪሎ ሜትር ገብቶ የኢኮኖሚ ኤክስክሉሲቭ ኢኮኖሚክ ዞን ይባላል እሱ የሱን አሳምት ባለው አንተና እንትኑን የምታወጣው ማለት ነው ኦኬ ስለዚህ አሁን ይሄ የሚሰራበት ነው ስለዚህ አሁን ዮዌሪ ሙሴቬኒ እንደው የሚወጡት ነው ትልቁ ጥያቄ የኢኮኖሚ ጉዳይም አለው ፖለቲካም አለው ስለዚህ ህጋዊም አይደሉም ሰው ምንድነው ያሉት አንዱነት ግን አላቸው ህንድ ውቅያኖስ የኔም ነው ያሉት የኛ ባህር ነው ብለዋል ውቅያኖስ የኡጋንዳም ነው አሉ ግን እውነቱን ለመናገር አይደለም እንዴት ነው የሚባለው አይደለም ኡጋንዳ በዚህ ማነው በዚህ በኩል ኬንያ በታች በዛ በኩል ደግሞ ታንዛኒያ በአጋጣሚ ሶስቱንም አይታቸዋል አሉ ታንዛኒያ በዛ በኩል ዳርቻ አላት ታንዛኒያም አላት እንደ ዛንዚባር አለ ዋናው ህንድ ውቅያኖስ ላይ የተንሰራፋች ነች ዛንዚባር ያው ፌዴሬሽን ነች ያለችው አሁን የኬንያ ጋዜጦች ይያሉ ያሉት ምንድነው ሙሴቪኒ ይሄን ለማለት ተገደዱት በኬንያ ምክንያት ነው ይሄንን ችግር ለመወጣት አንደኛ ሙሴቪኒ ያሉት ይሄ የኢኮኖሚ ውህደት ማድረግ በሶስቱ ሀገሮች እንደ አውሮፓ ህብረትን በለው የዚህ ምስራቅ አፍሪካም ላይ አለው እኮ እንደ ኢጋዳ አይነት ሀገሮች በትብብር የመስራት ነገር አላቸው ፖለቲካሊ የሆነ ነገር ነው ከህዝብ ጋር በአንጻራዊነት እንደሱ ምስራቅ አፍሪካ ላይ የተሻለ ነገር አላቸው አሁን በኬንያና የመኪና መንገድም አለ ምንም አለ ግን በሚፈልጉት ደረጃ ስላልሆነላቸው ነው ሙሴቪኒ በባቡር ሀዲድ ዝርጋታ እስከ ውቅያኖስ የሚደርስ የነዳጅ ቧንቧ በመሳሰሉት ማነው ሩዋንዳ እንትን ምንድነው ኡጋንዳ የገፋችውን ነገር ኬንያ በተገቢ መንገድ ሪስፖንስ አልሄደችም እና በዚህ ያደረጉት ጥረት መጨረሻ ላይ አሁን ፍራስትሬሽኑ ስለገቡ ነው እንዲህ ያሉት የሚል ድጋፍ አለ የኬንያ ፕሬስ እየጻፈ ያለው ይሄንን ነው በዚህ መንገድ ግን ኬንያ ሸቀጦቿን ወደ ባህር ለማውጣት የሚያስችሉ መንገዶች ነበሩ እነዚህ እና ለዚህ መፍትሄ በኢኮኖሚ ብንዋሃድ የሚል መፍትሄ አቅርበዋል ማናቸው ሙሴቪኒ እኔ ግን ከልምድ እንደ አንድ ጥቁር ሰው ሁለቱም ይቻላል ብያላ ምንም እኔ በዚህ በጥቁር አህጉር ውስጥ የኢኮኖሚ ኢንቴግሬሽን ጦርነቱ ሁለቱም ውጤት ያመጣል እኔ ዝራውን ሙሴቪኒ ምንድነው ማድረግ ነው እየተዋጉ በዛው ሊሆን አይችልም ሰላም ሊመጣ አይችልም እንደዚህ ኢኮኖሚ አይመጣም የዚህ አማራጭ ሆነውም የሰላም ኢንቴግሬሽን እንደሚመጣው ህግ ማርቀቅ ለህግ መገዛት ለችግሮች መላ መፈለግ መላ ማግኘት የሰለጠነ ፖለቲካ ይዳብር the best mind በዓለም ላይ ፖለቲሻንስ ናቸው አሁን ብዙ ጊዜ ፖለቲከኛ ምን የሚባል ነው አይደለም ፖለቲከኞች እንደዛ ነው መሆን ያለባቸው ለምንድን ነው ፖለቲከኛ መሆን ለኔና ለአንተ ህይወት ነው እኛ የምንሮጠው ፖለቲካ ቦታ ላይ ከፍ ያለ ቦታ ላይ ስትቀመጥ የሚሊዮኖችን ፍላጎት ልታሳካ ነው የሚሊዮኖች ችግር ልትፈታ ነው አየ ፖይንት ለአንተ ማርክ መስጠት ያለበት ዴሊቨር አደረግኩኝ ነው ገብቷል እንዴት ነው ያንን ነገር ማድረግ የምችለው ስልጣት እንትን ያስፈልጋል አይደል እንዴ አውሮፓውያኖች እኮ አሁን የሚኖሩት አንድ ሀገር አድርገው ዝም ብሎ መመኘት እኮ አይደለም ይሄ የራሱ
በጣም ብዙ ነገር አለው የእድገት ውጤት ነው መመኘት አንድ ነገር ነው አይደለም እንዴ እስኪ ታይ አሁን ፈረንሳይ በእንግሊዝ ላይ ይኸውልሽ ያለኝ ምናምን እያለች እንትን ስትል አፍሪካ ውስጥ የምታየው ነገር ነው በመሪ ደረጃ ለዚያው በራሱ ከራሱ ጋር ስምም ሆኖ መቀመጥ ይጠይቃል መጀመሪያ ከችግሮች በላይ ከፍ ማለት ይጠይቃል ድሪም ያለ መሆን አለበት እዛም ያለው ህዝብ እኮ ያንተ ህዝብ እኮ ነው አሁን እኮ ሙሴቬኒ ሲናገሩ እኮ የኬንያ ህዝብ እንደሌለ መቁጠር ተገቢ ይሆናል ሏላይ የሆነች ሀገር ነች that is not the point ወደ እነሱ ከመጣታችን በፊት እንደዚህ ነው ማሰብ ያለበት ፈረንሳይና እንግሊዝ በመካከላቸው ያለውን ምንድነው የሚባለው እሱን መሬት ውስጥ አርገው ይገናኛሉ ውስጥ ሁለቱ ለመናገር እንዳይገናኙ ነው ያ ውሃ የተፈጠረው እነሱ ነገርኝ ካለ ተፈጥሮ ያንን ተፈጥሮ የለያየውን ነገር በሰው ሰራሽ መንገድ ለመገናኘት ይላሉ you think big ትልቅ ነገር ስታስብ ሁሉንም ለሚጠቅም ነገር መቆም የሚችል ሐሳብና ግንዛቤ ያ ስልጣትና ያ ትንትን ሲኖር ነው ሪንትን ምትለው ያን ጊዜ ብዙ ጥቃቅን ችግሮች በውስጡ አንተ ምንም ሳታርግ ይፈታል ይሄ ነው የሚመጣው ስለዚህ ይሄን ደግሞ ለማምጣት ኢኮኖሚክ ውህደት የምትለው ነገር ቀላል ነው ሁለት ሆነን ሼር መስራት እያቃሰናል አይደለም አይደለም እንዴ ነው እንጂ እሱ አይደለም በሁለት የጀመሩ ሰዎች የሚካሰሱበት ሀገር እኔ በጣም ዩቲዩብ ላይ መከታተላቸው ሁለት ሰው አንዱ ኦልሞስት ጥሩ አይደለም አምሯቸው ያሉበት ሁኔታ ሁለት ሆኖ ጀምረው የምትሰማው ነገር ሲስተም መዘርጋት የሚባል ነገር አለ በጭንቅላት ማሰብ በቃ ይሄ እንዲኮን እንደዚህ እንሄዳለን ማለት መዳበር ሌላው ዓለም የደረሰ ነው እንደምችለው አልችል ያቅተኛል ሁለት ሆነን መስራት ስለማንችል የማስታወቂያ ስራ ነው የምነግርህ 1000 ነበር ቴሌቪዥን ግቢ ስንገባ ሁላችንም አንዳንዶቹ እግዚአብሔር ይመስገን ብሪፍ ኬዝ ይዛሉ ጽማቸውን ያሳድጋሉ ሪስፔክተብል መስለባል እያንዳንዳችን የንግድ ፍቃዳችንን በኋላ ኪሳችን ከተን እያንዳንዳችን የማስታወቂያ ድርጅት ነበር ስራውን ለሰራ ስንሄድ ግን አንድ ጓዳ ላይ እንገናኛለን ኤዲቲንግ ወረፋ ይዘን ነው የምነግር አየህ ትልቅ የተባለው የማስታወቂያ ድርጅት ትልቅ ነው ገንዘቡ ምንም እንትነው ትልቁ ድርጅት ደግሞ ከኛ ጋር መጥቶ እኛን ይፎካከራል በጣም እኮ ነው የሚገርም ስለዚህ ሲስተም መዘርጋትና በሲስተም ውስጥ መኖር በመነጋገር ማትዘገር ማድረግ ይቻላል ይሄን ስለማንችል ነው አሁን ዩጋንዳው ፕሬዝዳንት ስለተናገሩ ኬንያና እነዚህ እንዴት ተሳስረው ያንን ኢኮኖሚ ማህበረሰብ ፈጥረው ዜጎቻቸውን እስከ ውቅያኖስ ድረስ እንዲፍለከለኩ ለማድረግ ይችላሉ እንደዚህ ለማሰብ የሚያስችል ባክግራውንድ አላቸው ያረኩ ችግራችን ነው ቆይ የአፍሪካውያን እኮ ማይንድ ሴት የሚባል ነገር አለ እሱን ካላስተካከልከው በቂ እኮ ነው ሶማሌ እንኳን ያዘችውን ባህር በር ተመልከተው ላለፈው 30 40 ዓመታት ሺህ ዓመት ምንም ጥቅም ሳታገኝበት ምንም በጋራ መልማት ቢቻል ግን ሁሉ ይደረጋል ከዚህ የበለጠ ማስረጃ አለው ኢትዮጵያ ባህር መውጫ ስታጣ እስቲ ዝም ብለህ ተመልከተው አታክ ብለው ሲምፕሊፋይ አድርገው የጎረቤቶቻችንን መውጫ አጥራና አይደለ እንዴ ብዙ ጊዜ ቀበሌ ምን ካሰሰው መውጫቸው ላይ አጥረን አይደል እንዴ እኔ ምን ቤት ይውጡ ስትል ዘለው ይውጡ ትላለህ ሪያሊስቲክ ነው እንጂ የወንድምን የጎረቤትን መውጫ የዛን የዳህ ደዳፍ አጥራ አይደለ እንዴ ብትስፋፋው ምን የመሰለ ጋዜጠኛ ስሙን መጥቀስ አልፈልግም ፋክቱን አላቀም ምን የመሰለ ጋዜጠኛ ወይ ቤት እንዳላቃሉ ከአንድ ጄኔራል ጋር በድንበር ተጋሉ እዚህ አዲስ አበባ ኦኬ መጥቶ ግድግድ ያደርግባል የራሱን ድንበር የተሰመረ ያለው አንተ ደከም ብለህ በዚህ በኩል ቀን ጎሎ ባህል ብሎ ካሰበ ወይ ጡላታ ወጥተ ከሆነ ልጆችና ሚስቶችን ካልደበደብኩ ብሎ የሚገለገል እንትናለ ወይኔ ትምህርት በጣም ትምህርት ያስፈልጋል ስለዚህ እንዲህ ባለበት ሁኔታ ሱዳን ግብጽና ታንዛኒያ የተዋጣለት የኢኮኖሚ ማህበረሰብ ሊፈጥሩ ይችላሉ ብሎ ማሰብ አስቸጋሪ ነው የጦርነቱ መንገድ አያስኬድም የሰላሙ መንገድ አያስኬድም ጎረቤት የሆኑ ሀገሮችን ካላደረጉ የተራራቁትማ እንዴ ሊያስቡት ይችላሉ ተደበከበኩ ነው የሚኖሩት ኢትዮጵያ ነው በነገር ቀድማን ስተልኛል ሶማሌ የምትባል ገብቷል ኢቭን አቷኛው ያንን ውቅያኖስ ተመልከት ያ ውቅያኖስ በሙሉ ኢትዮጵያ በውሃ ተከባ ወደ ባህር ምትታ ብዙ ታሪኮች አሉ በንጹህ አእምሮ ላስብ ያለ ሰው እኔ ግድ የለም ፖለቲካውን እንተው ገብቷል የለም ኢትዮጵያ መሬት ቁልፍ ናት and በዚህ የሚራኩ ሰዎች አሉ just በዚህ ብቻ የኢኮኖሚ ዋጋውንም የምኑን የሚተካላቸው
የሀፒ በቃ አሳጠናት ነው አሳጠናት የባህር በር ሞጫው ለአንተም ሰጣውን ለጎረቤትህ ሰጣለሁ አለዋሉ አንዱን አበሻ ስለ እንዴት አለ ሌላ አንተ ጠይቀኝ አንተ መስጠህን ለጎረቤትህ ጠፋ አድርጌ ሰጣለሁ ሲለው 10 ሚሊዮን ብልህ 20 ሚሊዮን ሲለው 20 ብልህስ እንግዲህ አንድ አይነት ያጥፋል የዛኛውን ሁለት አይነት ለማጥፋት ይሄን የሚቀየር መሰረታዊ ዕውቀት ያስፈልጋል ብቻን ለጥሬ ጉልበትና ይሄ እንትን ምናደንቅበት ሰዓት ያስፈልጋል ጀግኖቻችን መፍጠር መቻል አለብን ጀግናን መፍጠር ምን አይነት ጀግናን መፍጠረው እንደ ማህበረሰብ የምትፈጥረውን ጀግና አንተ ነው መውሰድ ያለብህ እንደ ማህበረሰብ ያደነከው ነገር ነው ከላይ የሚመጣው አንዱም እሱ አይደል እኛ ጀግኖቻችን ማን ናቸው የሚለው ነገር ራሱን እኛኑ መልሶ የሚበላ ይሆናል ይሄ ነው አሁን ቀይ ባህር በዚህ ሁሉ ተደርጎ አሁን ምን ሰማው ኢትዮጵያ ባህር መውጫ የለም ስንት ዓመት ምን what's going on እና ዘላላ ላሳይ ምን ያህል እንደ ጥቁር ሰው ሆነ ስታስብ ብቻ ነው ነገሩ የሚገለጽልህ ከሱ ዝቅ ያልከ ጊዜ አንተን በብዙ ጉዳዮች ተሳክረና ምንም አይገባም እንዲሁ እንደ በሸቀል ወደ መቃብር ያው ለመቃብር የተዘጋጀ ሰዎች ነን እንደ ሰው የ40 ዓመት በቃ ቀጥሎ አንድ 10 ዓመት ከሰጠ እግዚአብሔር ያው መውደቂያን መፈለግ ነው ሌላ ምን ታምር ጃን ነገር እንገር የግብጽ ውጭ ጉዳይ ሚኒስትር ምን አለ ባለፈው መግለጫ ሰጥ የቀይ ባህር አስተዳደር ላይ የሚመለከታቸው ብሎ ተናገረ እና ፕራይም የቀይ ባህር ባለቤቶች ማለት ይችላል በቀይ ባህር አስተዳደር የሚመለከታቸው ግብጽና ሳውዲ አረቢያ ናቸው አንድም ተቋሙ አልሰማውም ከየትም ቦታ አፍሪካ ህብረትም ጨምሮ ሌሎችም እንግዲህ ተጋሪ ሀገሮች የቀይ ባህር ሀገሮች ማለት በኤርትራ ጅቡቲ የመን በዛ በኩል ደግሞ ዮርዳኖስ እስራኤል ሱዳን አሁን በዚህ ደረጃ ስንመጣ ምንድነው ቀይ ባህር ሰፊ የባህር ዳርቻ ያለ ሳውዲ አረቢያ ናት 1800 ሳንቲም በሁለት ደረጃ ግብጽ ልትቀመጥ ይችላል 1400 ሳንቲም በሶስተኛ ደረጃ ተቀመጠ የሚችሉት አይደሉ ቁጥር ማየት ነው ሱዳንና ኤርትራ ናቸው ሱዳንና ኤርትራ ኢሰንሻሊ ጥቁር ህዝቦች ናቸው የግብጽ ጠቅላይ ውጭ ጉዳይ ሚኒስትር የተናገረው በቀይ ባህር ዳርቻ ላይ ከያዙት ካላቸው ስፋት አንፃር ለማለት ፈልጎ ከሆነ በስፋታቸው መጠን ለማለት ፈልጎ ከሆነ ቢያንስ 4 ነን ማለት ነበረበት ግብጽ ሳውዲ አረቢያ ሱዳንና ኤርትራ ማለት ነበረበት ሱዳንና ኤርትራ ጥቁር ናቸው ቀይ ባህርን ከላይ ጀምረህ ከታች ስትመለከት ጎልቶ የሚወጡ የጥቁር ህዝቦች እነዚህ ሁለቱ ናቸው ጅቡቲ 300 ወይ 400 ምናምን ነው ዮርዳኖስ ከዛ ያነሰ ቢሆን ነው ማን ነው እስራኤልም ሜዲትራኒያን እንጂ ቀይ ባህር ላይ ያላት ትንሽ አትዋሰንም እዛው ነው አላት ቀይ ባህር ዳርቻ አላት እስራኤል ሳይዙ ትንሽ ነው 300 ወይ 400 ኪሎ ሜትር ቢሆን ነው ኦኬ አሁን የግብጽ ውጭ ጉዳይ ሚኒስትር የተናገረው የቤዚካሊ የኛና የሳውዲ አረቢያ ነው ብሎ ሲል መነሻው ምንድነው ለማለት ፈለኩና ኤርትራ ከ1000 ኪሎ ሜትር በላይ ነው የውሃ ዳርቻ እና ምን ያህል በልጣት ነው ግብጽ ኤርትራን በላ ያልጠራችው እኔ እዛ ውስጥ ኤርትራ ብዬ ብቻ አይደለም የሚሰማኝ ጥቁር ሰው ሆኖ ነው የሚታየኝ ቀይ ባህርን ቤዚካሊ የአረብ ባህር ማድረግ ይፈልጉት ይሄ ፖለቲካል ገብቷል ለምን በዚህ በቀይ ባህር ዙሪያ ያሉ አገሮችን በእምነት በባህል በመሳሰለው ነገር በራሳቸው ተጽዕኖ ስር ለምሳሌ ሶማሊያ ውስጥ መታየው ይሄንን ነው ገብቷል ሶማሊያ ራሷን የት ዲፋይን እንደምታደርግ አላቅም አፍሪካ ላይ ተባል አረብ ነኝ ተባል አረብ ሊግ አባል ነች በእንደዚህ አይነት የባህል ተጽዕኖ ኦልሞስት እነሱን እንደፈለጉ የሚያደርጉት ነው የሚሉት በጣም ነው ይሄ የሚያሳስበው እንዴ ቀኝ ግዛት እኮ ነው ጥቁሩ ሰው እንደዚህ ያደረገው የሚባለው አይደለም እንዴ አሁን ደግሞ ራሳችን ፈቅደን እንደዛ ልንሆን አንችልም ስለዚህ የግብጽ ውጭ ጉዳይ ሚኒስትር ይሄን ሲናገር ፓወርፉል ምላሽ ሊሰጠው ይገባ ነበር አልተሰጠውም ቀይ ባህርን የሳውዲ አረቢያና የግብጽ ነው ኢሰንሻሊ ብሎ ነው ያለው አያ ስለዚህ በዚህ ውስጥ ነው ማንንም ሰው ማየት ያለበት ግብጽ
ለአባይ ምን አስተዋጽኦ የሌላት ተቀባይ ሀገር ናት። ሳፋ ናት ግብጽ። የአባይ ናይል ሳፋ ታውቃለህ? ዝናብ ይመጣል ከስር ሳፋ ከአሸንዳው ጋር ሳፋ ተራቀመ። ግብጽ ሳፋ ናት። ነቲንግ ኤልስ አይደለም። እዚህ ሳፋ ሆና ኢትዮጵያ ውስጥ አንድ ባለ ውሃ ከመቀዳቱ በፊት እኔ መስማት አለብኝ ትላለች። ለምንድን ነው የሚያናድደው? ግብጽ ከራሷ የሚመነጭ ምንም ኃይል የላትም። በአረብ ሀገራት መካከል ከየመን ብትሻል ነው በጣም ድሃዋ ሀገር ናት። ገብቶሃል? ግብጽ በእነ አሜሪካ ትከሻ፣ በእነ ራሽያ ትከሻ፣ በእነ የአውሮፓ ህብረት ትከሻ፣ በእነዚህ በሀብታሞቹ በሰላጡ ሀገሮች ትከሻ ያለች ሀገር ነች። ኢቭን ይሄን ሁሉ መሳሪያ አሁን መጋዘኗ ብትገባ የሌለ መሳሪያ የለም። አሁን ማን ነው የግብፁ ፕሬዚደንት? 5000 ግብፃውያንን ሬሳ ከምሮ ስልጣን ያዘው ማለት ነው አልሲሲ። አሁን አልሲሲ ይሄን ሁሉ መሳሪያ ይዞ ልብ ኖሮት ወደ አንድ ሀገር አይዘምትም። ከጎኑ እንደ ሳውዲ አረቢያ ካልቆሙ ራስን ትለቷ ሊቢያ መዋጋት አይችልም። ስለዚህ አሁን ሳውዲ አረቢያንም ጭምር ያስገቡበት ዓላማ ግብጽ ነው። ገብቷል? አሁን አንድ ዜና ሰምቻለሁ። ግብጽ በዚህ በጅቡቲ አትችልም። ግብጽ እዳዋን መክፈል አትችልም። የጅቡቲን ወደብ ራስን ለማስተዳደር ኦልሬዲ አግሪመንት ስለመፈረሙ ነው ሰሞኑን እየተወራ ያለው። ልትፈርም ትችላለች። ነገር ግን እኔ ኤክስፔሪየንስ ታደርግ በየትኛው ኢኮኖሚዋ ገብቷል? ኢኮኖሚውማ ያው በእነኛ አይኤምኤፍ የተደገፈ አይደለም። በየዓመቱ የሚመጣ ገንዘብ አለ። ነገርኩህ። ሁሉ ቀን ሴራ በመጎንጎን ለጊዜው ነው የምነግርህ። ለጊዜው ይሄ ምንድን ነው የምትለው ከእንትን የራሳቸው ታሪክ አላቸው። ከናስር ጊዜ ፓናሬብዝም ምናምን በምትለው ውስጥ ያንን ኤክስፕሎይት ነው የምታደርገው እንጂ ግብጽ የትም ቦታ ላይ አቅም የላትም። ግብጽ ሶማሊያ መጣችውን ጦር ቀጥ አድርጋ 3 እና 4 ዓመት መመገብና አስታጥቃ መቆየት አትችልም። ግን ቋሚ ክፍት ነው እንትኗ። እርዳታ ወደ ግብጽ ነው የሚደረገው። ይሄ ትልቁ የእንትናቸው ነው። ይሄን ሶኬ ገብቷል። ስለዚህ አሁን ስትመለከት እንደ ጥቁር ሰው ስትናገር፣ እንደ አፍሪካ ሰው ስትናገር የቱ ጋ ነው መቆም ያለብን ብለህ ታስባለህ? አየህ፣ በዚህ ውስጥ ኡጋንዳ የደረሰ አሁን የኡጋንዳው ፕሬዚደንት የተናገሩት ነገር የኢትዮጵያም ነው። ግን የኡጋንዳው ፕሬዚደንት የብደት ንግግር ነው የተናገሩት። የሚሰራ አይደለም። ይልቅስ በጥቁርነት ደስ ይለኝና በዚህ በምንኖርበት የስቃይ ክፍለ አህጉር ነው አንድ ኩራት ሊሰማኝ ይችል የነበረው ነገር ኢትዮጵያ የህዳሴ ግድብን በመስራቷ አልሲሲ በነገራችን ላይ ከዓለም መሪዎች ውስጥ አልሲሲ ከቤቱ የማይወጣው ነው። ከብዙ ጉብኝት አይወጣም። ምንድን ነው ወደ ተላላቅ ሀገሮች ይሄዳሉ። የንግድ ሰዎች ናቸው። ግብጽ ውስጥ የሚሊተሪ ኢንዱስትሪውን ሁሉ የሚቆጣጠረው ግብፃውያን በአረብ ጸደይ ጊዜ ያሳዩን ነገር ምን ያህል የተንገሽገሹባቸው እንደሆነ እኮ ያለው። አሁን እኮ ተገፍጥጣው ተገለው ተጭኗቸው ነው እኮ ያለው። ስለዚህ አልሲሲ እና የአልሲሲ መንግስት ባስፈራራ ቁጥር የግብጽ ህዝብን ስሜት የግብጽ ውስጥ ሁኔታዎች ቢፈጠሩ ፈንቅለው ነው የሚጥሉት። ብዙ ወንጀል ያለው ሰው ነው እና ይሄ ሰው ራሱን የሚያየው የዚህ የአፍሪካ አህጉር ገዢ አድርጎ ነው የሚመለከተው። በጣም ግብጾች በጋራ የሚጋሩት ለጥቁር ከበቂ በላይ ንቀት አላቸው። በማስረጃ 1 ሚሊዮን የተደገፈ ነው። ይሄ ማንም ሰው የሚያየው ነው። ለጥቁሮች አጠቃላይ ንቀት አላቸው። ምንድን ነው ያለው የእንትን ጊዜ ይሄ ምንድን ነው የዋትን በዚህ ለፋ ያለ ሳንቲም እንደ ቦኖ አስቀጅ የሚቀበልበት ስዊስ ካናል አሁን ለምሳሌ ቋሚ ሰው አይደሉም እንጂ ዶናልድ ትራምፕ አንጀቴን አልከፍልም ብሎ ነበር። በዛ በኩል አልከፍልም በዛላችን በዛ ሲያልፉ ይብድም የምንከፍለው እኔ አይደለም እንዴ ማበላህ የልማት እርዳታ በለብቶስ የጦር መሳሪያ ከአሜሪካ አይደለም የምትለቀተው። ቤዚካሊ እኮ የግብጽ ኢኮኖሚ ቱሪዝምና ልመና ነው። ገብቷል? እንደዚህ አይነት አለ። ስለዚህ የአሜሪካ መርከቦች አይከፍሉ የጦር መርከቦቻችንም ሆነ የንግድ መርከቦቻችን ብለዋል። እንደው እሱ አጀንዳ ላይ ተመልሰው በመጡና እንደው መትመኝ መቼም እንደ ቦምብ ሄጄ እዛ ፈንድቼ አትችልም። እና ምን አለ ይሄን ስዊስ ካናል አንዴ የሆነ መርከብ ተቀርቅሮ ነበር እዛ። በጣም መተላለፊያ ያ ሲለቀቅ ምን አለ መግለጫ ትልቅ እንትን ውስጥ ነው ከተዋል። ይሄ በዚህ ይሄ በግድቦች የተነሳ ነው እና ነገሮች የግብጽ የህልውና ጉዳይ ነውና መፍትሄ ምናምን አለበለዚያ ግን ቃሉን የሆነ እንትን ምጽአት የሆነ እንትን ውስጥ ከተዋል። ማንን? ይሄን ጠቅላላ አፍሪካ ጥቁሩን ህዝብ
አፍሪካ ግን እንደዚህ አለ ገብቷል የት ነበሩ የኡጋንዳው ፕሬዝዳንት ያኔ ታዲያስ በእያንዳንዱ በተናጠል ሀገር እየሄደ ትንሽ ግድብ ነው ይሰራላችሁ እኔ አግዛቸዋለሁ በመንደስና ያለ ያ አካባቢውን ሀገር ሲደልሉ አይደል እንደሚሄደው ደቡብ ሱዳን ይገባል ማን ነው እንትን ይገባል ምንድነው ሱዳን ራሷ ማን ይሄ ኬንያም ይገባል አንዴ መታከብረው ሀገር የለም እንዴ እዛም ይገባል እቺ ሊቀበሉና ማያጣላ ስቴትመንት ይሰጣሉ የመጣችው ነገር መቀራመት ይፈልጋሉ በራሳቸው ውሃ ላይ ግድብ ይሰራላችኋለሁ እቺን ደግሞ እንዲያግዛችኋለሁ እያል አሁን በግብጽ አስተሳሰብ ምንድነው ስትራቴጂ መንደፍ ነው ኢትዮጵያ ላይ የሆነ መቃመቆስ ነው ያን ጊዜ አይናገርም ነበር ማን ነው ዩዌሪ ሙሴቪኒ ከአራት 10 ዓመት በላይ ሀገሩን እንደገዛ እንደተልቅ ሰው ኢትዮጵያ ላይ የሚደረገው ጫና በተፋሰሱ ሀገሮች ላይ ሁሉ የሚደረግ ጫና አድርገን ነው የምንመለከተው ምናልባት ሶስተኛው የናይል ሀገር ሱዳን ማነች አባይ ግድብን እኮ በተመለከተው ማነች ኡጋንዳ ነች አባይ ግድብን በተመለከተው እኮ የዩጋንዳው ፕሬዝዳንት እኮ ካሁን በፊትም ለግብጽ እኮ መልእክት አስተላልፈዋል መልእክት በይፋ ቆመ ውሃው ለምሳሌ ያ 84 ሜትር ኪዩቢክ ውሃ የምትለው እሷ ማለካው ነው የሚሉት እዛ ከዚች ዝቅ ማለት የለበትም ውሃው ጠብ የምትል ነገር ካለች ጦርነት አስነሳለው የሚሉ ግብጾች ግን ያንን ውሃ እነ ሙሴቬኒ አይቀበሉትም እሷ ያለችው ነገር ነው እና ውሃው ራሱ የሚሄደው ከዚህ አይደለም ወይ የኢትዮጵያን ደግፎ መቆምና ይወለ አሁን እኮ ትልቁ የጠፋቸው እንዳለ እንደ አፍሪካ ሪቲንኪንግ ያስፈልጋል ማለት እኚህ አንጋፋና ታላቅ ማለት ሌጀንድ መሆን ይችላል ነበር ኢትዮጵያ ላይ የሚደረገው አላስፈላጊ ተጽዕኖ ይታወቃል የግብጽ ዲፕሎማሲ ምን እንትናል ስራ ቤት የሚባሉ እናውቃለን አይደለም ልጆች ሆነ እንደዚህ ያልተማሩ በነገር እንትን ያሉ አንዱ ካኑ ምናምን ግብጽ there is no way ግብጽን እንደ ፓወር አበጡ ሰው ሊቀበል አይችልም እንደ ዘርቢ ጠፋሻለሁ የሚገርም ሙሴቪኒ ይሄን ማለት ይችላል ነበር ኢትዮጵያ የራሷን ውሃ ነው የገደበችው በተናጠል ውሳኔ መደረግ የለበትም ከተባለ በጋራ እንዲሆን ሁሉም እንዳስተዋጽኦ የሚከፋፈልበትን ህግና ደንብ እያንዳንዳችን ፈርመን ሰተናል አይደል ፈርማለች ኡጋንዳ ፈርማለች ታዲያስ ካም ፈርሙና እንደ አንድ እንትን እንዴት ይደረግ የሚለው እንትንን በል እንጂ አንድ ሳፋ ገብቷል እንደ ሳፋ ግብጽን ኢትዮጵያን እንደዚህ ኡጋንዳን እንደዚህ ማለት አትችም ባል ኢትዮጵያ በዚህ ብቸኛ ነች አይ ኖ ሌሎች ድጋፍ ይሰጡ በይፋ ግን ሲሰጥ አይታይም አያም ስለዚህ ግብጽ አሁን ቤት መጣች ይሄንን ለመበቀል ነው ነገር ኢትዮጵያ ወደ ቀይ ባህር በምንም መንገድ እንዳትወጣ ገባ ያድርግልኛል ያለችው መንገድ ለማድረግ ካይሮ ነው የምትጠራው እኮ ትመጣ ካይሮ ላይ ተራለች ስብሰባ አዎ ግብጽ ጋር ተሰብስበው ትመጣለ እንዘይን ስቲል እንደ ጥቁር ለመኩራት ብለጋል ያድዋ ታሪክ ያለበት ክፍል እኮ ይሄ ያለንበት አካባቢ ገብቷል የቀይ 5 ዓመት ተቋጣለ ኢትዮጵያን ገዛው ለማለት እኮ አይችልም 5 ዓመት እንዴት እንደቆየ እንትናን በላይ ዘለቀን ጠይቀው የትነት እንዴት እንደሆነ በላይ ዘለቀን ጠይቀው እንደዚህ አይነት ሀገር ላይ ቆመን አንጠራም የሚገርም ነገር ነው እና የጥቁሩ ሰው እርስ በርስ ባለው ነገር ላይ ብቻ በማተኮሩ ትልቁ ፒክቸር አያየውም ዛሬ ኢትዮጵያ ወደ ባህር በምንም መንገድ እንዳትወጣ ትልቁን ስራ የምትሰራው ግብጽ እንጂ ሌላ ሀገር አይደለም አያ አሁን እኮ ለአካባቢው ላይ እኮ የሰላም እንዳይሆን እኮ የሚያረጋው ነገርም ምናልባት በግብጽ የተሰራ ሊሆን ይችላል አሁን የዩጋንዳው ፕሬዝዳንት እኮ ኬንያ እንደሌለች የመቁጠር ኳዝማሚያ ነው ያለው እኮ በጉልበትም ለማድረግ ነው አካባቢው ወደ ጦርነት ለመምራት ነው ምንድነው እንደዚህ እየታሰበ ያለው በስምምነት ቢደረግ በጋራ ለማልማት ይቻላል ብለ ታስባለ ነገር ግን አንድ ራሷን የቻለች ሀገር አለች እርግጥ ኬንያም ላይ የሚነሳ ጥያቄ አለ ከዚህ ከአባይ ተፋሰስ ሀገሮች ጋር ይሄንን የአባይ ተፋሰስ ሀገሮች ውሃ በጋራ የመጠቀምን ካላጸደቁ ሀገሮች አንዷ ነች ኬንያ ሌሎቹ አልጸደቁታል እነሱ አላጸደቁት ማልፈረሙትም ስለዚህ ቤዚካሊ ኬንያ በራሷ አታስብም በራሷ አትወስንም ማለት ነው ሌላ ምንም ትርጉም የለውም ስለዚህ ነጮች ናቸው የቀኝ አገዛዝ ነው የአፍሪካን አትበል በምርጫ ስሌቭ ነን አንዳንድ ሀገሮች ይሄንን አድርጋ ከሆነ ማለች ታዲያስ ምንድነው የጎደለው ነገር አይነጋገሩም እንዴ ስንት ስብሰባ ይጣላም እንትና አይደለም እንዴ ጉዳይ እኮ የህዝብ ነው አያ ስለዚህ አሁን ኢትዮጵያ እንዲስከባ ቀድም የነገርከኝ አንተ አሁን አሳመመኛል
ሶማሌ ያለችበትን ውሃ ስትነግረኝ ማለት ነው ታዲያስ ምን ተጠቀመችበት ማንም ይጠቀምበት ሰውየው ቱርክ ድረስ ሄዶ ይኸውልህ so many things አሉ እንዴት ነው አሁን ኢትዮጵያ በዚህ ባለችበት ወደ ባህር ሞጣ 2-3 ሚሊዮን ልጅ ዛይነት ነው ይሄ ጥቁር ከመሆን የራስ አስተሳሰብ ከማጣት ጎረቤት በጣም እኮ አስቸጋሪ ነገር ነው በአንጻራዊነት ይሻላሉ ነው የምንላቸው ናቸው እኮ ኬንያ ዩጋንዳ እነዚህ ታንዛኒያ ይሄ ሩዋንዳ የሚል ሀገር ተወልኝ ወደዛ ሌሎችን ጥራልኝ ሌሎቹ ሀገር እነዚህ አሁን ሰሞኑን ይሰማነው ሮሻኖ እንግዲህ ዛምቢያ ለዚህ የደቡብ ምስራቅ ነው የምትላቸው ሀገሮች በጣም እኮ የሚገናኙ ናቸው እኮ በትራንስፖርት በአምስትና በስድስት ሀገር ውስጥ እኮ ናቸው የሚኖሩት በደምሩ እኮ እዛ አካባቢ የምትመለከተው እኮ የዚህ ምስራቅ አፍሪካ ላይ ያሉት ሀገሮች ወደ 350 ሚሊዮን ይገመታሉ እኛን ሳንጨምር ማለት ነው እኛ እንኳን ሳንገባ ከኛ በታች ባሉት ሀገሮች እርስ በርሳቸው በመኪና ይገናኛሉ በተወሰነ ደረጃ ተመሳሳይ ቋንቋ አላቸው ሶማሊኛን የሚናገሩት አንዱ ሀገር የታተመ ጋዜጣ የሀገር ጋር ይሄዳል አንዱ ሀገር ከሄደ እዛ ስራ ሰርተህ ትመጣለህ ይሄን ማጠናከርና ትልቅ ሀገር ይወጣዋል ከዛ ወደዚህ ወደ ውቅያኖሱን ውጣ ቢባል በሰላማዊ መንገድ ካረክ እንግዲህ የተያዘው ሀብት እኮ ቀላል አይደለም ኮንዲ ውቅያኖስ እኮ እዛ ጋር ያለው እኮ ጅቡቲ ማነች ሶማሌ ብቻ ያልተጠቀመችበት ያን ያህል ኮስት ይዛ ያን ያህል የባህር መውጫ ይዛ ምንም ትርጉም የሌለው አለመጠቀሟን የሚጠይቅ የለም በራሷ ውስጥ ሰላም የላትም ነገር ግን ኢትዮጵያን የሚያክል ሀገር ሁላችን እንደዚህ ጋር ማለት ስንት ዓመት ያለ ባህር መውጫ ለወደብ አለን think about it ቅድም ያልኩህ አይታዩም የሆኑ ሰውዬ ከአሜሪካ ሰው ገንዘብ የሚላክላቸው ደም ነው ቁጭ ያሉ ኖ በር የሚዘጉ አጥር የሚያጥሩ ማታችሁ በየሰፈራችን እንመልከት በየታክሲዎች ያለውን ጥቅስ እንመልከት ሰውና ሰው አብሮ መኖር ይችላል ሰው ከሰው ጋር ካልኖረ ዓለም የለም ሰው በሌላ ሰው ላይ እምነት መጣል አለበት ግንኙነቶች ይመሰረታሉ ግንኙነቶች ይዳብራሉ አሁን የዚህ የኡጋንዳ የምናምን የኢኮኖሚ ግንኙነት ፈረመን ብለው ጨዋት ቢደረግ ነው መነገር አንድ ወር ማክሲመም አንድ አመት አይዱ አይደል ስንት ነገሮች የሚፈርሱት በስማ በለው አይደለም የእድሜ ልክ ጓደኛሞች በጥይት የሚፈላለጉት በስማ በለው በእንትን አይደለም እንዴ የተሻለ መሆን አለብን ነው እንደ አሁን የገጠመን ሪያሊቲ ይሄ ነው አንድ ግብጽ ነች ምረገር አስተማማኝ የኢኮኖሚ ምንጭ የሌላት አይኗ ያልተገለጠላት የ19ኛው ክፍለ ዘመን ዳፍንት ውስጥ የምትገኝ ሀገር ገብቷል በእውነት ነው የምነግርህ በጣም የህፃን ጡጦ ቀምቶ እኔ በጣም ስሜት አይደል የሚያደርገኝ ነው የምነግርህ ገብቷል it is ይሄ ደግሞ እንደዚህ ጋር everybody ከነቃ ነው የምነግርህ ቀይ ባህርን ግብጾች እና ምን እንዴት እንደሚያስቡ መታይ ሲጣቅሱ ሱዳን ውስጥ ምን እየሆነ እንደሆነ እናውቃለን የግብጽና የሳውዲ አረቢያ ነው ብሎ ተናገረ ምንም ተቋሞ አልሰማም ይሄ ምን እንደሚያሳዩ ታውቃለህ ትንሽ ነው አጠቃላይ አይደለም መቀዳጅት የሚቀራቸው ማለት ነው ትንሽ ነው እዚህ ምንም ምላሽ አለ መስማት ለምን እንደሆነ ታውቃለህ ግብጾች ወይም እንደሱ በዛው ኩል ያገኙትን የደረሱበትን የድል ምዕራፍ የመጨረሻ ፖይንት ነው የሚያሳዩ ይሄን ጠብቅ ያለው እስከዛሬ ድረስ አንድ ተቋሙ የለም ከሱዳን ውስጥ ተቋሙ ሊሰባት ይችላል ሊሆን አይችልም አሁንማ ሱዳንን አንስማ ከሌላ ቦታ መስማት የለብንም እንደ ዲናይ እንደሚያደርጉ ኤግዚስተንሳችን ስለዚህ ወይ በእነሱ የባህል ተጽዕኖ ስር ገብተን ጀስት በተቀማ እንዳርጉን ምንደረግነን አለበለዚያ ግን ምን አንኖርም እዛ ቦታ ላይ እንደዚህ አይነት ነገር ነው ያሉና ግብጽ የምትሰራው ነገር የግብጽ ፖለቲካ መታየት ያለበት ከዚህ አንፃር ነው እንግዲህ ከሙሴቬኒ ጀርባ ግብጽ አለች የለች የሚለው ደግሞ በቀጣይነት የሚታይ ነው የሚሆነው